ሼላና ክሊፍ ሌቸር የተባሉ ጥንዶች ኖቬምበር 25 1985 ዓ.ም የመጀመሪያ ልጃቸውን ይቀበላሉ። ይችን ሴት ልጃቸውን ሌሲ ብለው በመሰየም ሌላ ልጅ ሳይጨምሩ ከብቸኛ የበኩር ልጃቸው ጋር ኑሯቸውን ጀመሩ። ሌሲ ከልጅነቷ ጀምሮ የምትወደድ አይነት ልጅ ብትሆንም ከገጠማት የአእምሮ እድገት ውስንነት ጋር የመታገል ግዴታ ነበረባት። ይህ የተፈጥሮ አጋጣሚ በሌሲ ላይ ገና በልጅነቷ አሉታዊ ተጽዕኖ ያለውን ጥላውን ቢያሳርፍባትም እንደ እድሜ እኩዮቿ ትምህርት ቤት ከመሄድና ወደፊቷን ከማሰብ አላገዳትም ነበር። በዚህም በተወለደችበት የሉዊዚያና ግዛት በሚገኘው ብራውንስቪል ባፕቲስት አካዳሚ ትምህርቷን ጀመረች። በዚህ ትምህርት ቤት ውስጥ የሚገኝ አንድ መምህር ስለ ሌሲ ሲናገር እንዲህ ይላል። ሌሲ ዝምተኛና አይናፋር ተማሪ ስትሆን የሚያምር ተፈጥሮ ማንነት የታደለች ልጅ ነች። በክፍል ውስጥም ሆነ በትምህርት ቤት ውስጥ ምንም አይነት ሌሎችንና ክፍሉን የማወክ ባህሪ የማይታይባትም ተማሪ መሆኗን ይገልጻል። ሌሲ በዚህ አይነት የትምህርት ቆይታዋ በተፈጥሮ በገጠማት የአእምሮ እድገት ውስንነት ሁኔታ ውስጥ ሆና እስከ 16 ዓመቷ ድረስ እየተማረች ቆየች። ሌሲ 16 ዓመት ሲሆናት ታዲያ ወላጆቿ ሼሊና ክሊፍ ሌቸር ወደ ትምህርት ቤት መሄድ ይበቃሻል ያሉበት ጊዜ ነበር። በዚህም ከቤት ሆና ትምህርቷን እንደምትማር በመናገር ወደ ትምህርት ቤት እየሄደች የምታገኘውን መደበኛ ትምህርት እንድታቋርጥ ወሰኑ። የሌሲ ወላጆች ሌሲ ከዛን ጊዜ በኋላ ወደ ትምህርት ቤት እንዳትሄድ ምክንያት ብለው ያቀረቡት ልጃቸው የገጠማትን ተፈጥሯዊ ሁኔታና ማህበራዊ ግንኙነቶቿ ላይ የሚገጥማት ችግር ለመከላከል እንደሆነ ሲያስረዱ ምንም ተቃዋሚ አልነበረም። ለልጅ ከወላጅ በላይ ማን የተሻለውን ነገር ሊያስብ ይችላል በሚል በጎ ሐሳብ ቢኖርም የሌሲ ችግር ለመፍታት ይበልጥ ከማህበረሰቡና ከእድሜ እኩዮቿ አርቆ ቤት ማስቀመጥ ምን አይነት ጥቅም ለሌሲ ይሰጣታል የሚል ጥያቄ የሚያስነሳ ነበር። ሌሲ ቀስ በቀስ ከሁሉም ሰዎች እይታ እየራቀች መጣች። የወላጆቿ የቅድሚያ ሐሳብ ለሷ የሚበጃት በቤቷ ውስጥ ሆና ትምህርቷን እየተማረች ራሷን ታሻሽላለች በሚል ሐሳብ ወደ ትምህርት ቤት እንዳትሄድ መከላከል ሲሆን ሌሲ ግን ከምትኖርበት አካባቢ ላይ መታየትም እያቆመች መጣች። የሌሲ ከትምህርት ቤት ቅጥር ግቢ መራቅ በቤተሰቦቿ ይፋዊ ሐሳብ ምክንያት የሚጠበቅ ቢሆንም ጭራሽ ከአካባቢው ሰዎች እይታ መራቅ እንግዳ ነገር ነበር። ሌሲ በዛን ወቅቶች በህይወት ትኑር ወይም ትሙት የሚያውቁት አንድና አንድ ወላጆቿ ብቻ ነበር። ታዲያ ሌሲ በእነዚያ ጊዜያት በህይወት ኑራ ከሆነ በወላጆቿ ቤት ውስጥ ምን እየገጠማት ነበር? እውነት ሌሲ ላለችበት ችግር ከሰዎች ጋር መቀላቀልና የውጭውን ዓለም ገጽታ መመልከት ይረዳታል እንጂ በይበልጥ ከሰዎች እንዳትገናኝና እንዳትተያይ ማድረግ ምን አይነት የወላጅነት መፍትሄ ነው? ለሼላና ክሌ ግን ይህ ሁለቱን የሚያስማማ የመፍትሄ ሐሳብ ነበር። ብዙዎች የሌሲ በህይወት እንኳን መኖር እርግጠኛ በማይሆኑበት ደረጃ ከእይታ ብትርቅም ሌሲ በህይወት ነበረች። ነገር ግን ከዓመታት በኋላ እውነቱ ሲገለጥ ሌሲ በእጅጉ ሞትን የሚያስናፍቅ የቁም ሲኦል ውስጥ ነበረች። ሁሉም ሰው ልብ ሊለው የሚገባው ታዲያ ይህ ለሌሲ የተዘጋጀው ምድራዊ ሲኦል በወላጆቿ ቤት ውስጥ የሚገኝ ነበር። ሌሲ በ16 ዓመቷ ከትምህርት ዓለምና ማህበራዊ ግንኙነቶች ርቃ ቤቷ ስትቀመጥ ቀደም ብሎ የነበረባት የጤና ችግር በይበልጥ እየተባባሰባት መጣ። ሌሲ ዝምተኛ ነች። የሚሰማትን የምታስበውን ወይም የምትፈልገውን ነገር በቃላት ገልጻ ማስረዳት የምትቸገር ምስኪን ወጣት ነች። መከራዋን ይበልጥ ያበዛባት ታዲያ የልጅን ፍላጎት ከቃላቶቹ በፊት የሚረዳ ወላጅ አለመታደሏ ነበር። እናቷ ሼላ ከማህፀኗ እንዳልወጣች አባቷ ክሌ የአብራኩ ከፋይ እንዳልሆነች በገዛ ልጃቸው ላይ አረመኔያዊ ማንነታቸውን አሳዩ። ላለችበት ሁኔታ የስነ ልቦና አማካሪ አማክሮ መፍትሄ ከማምጣት ይልቅ ልክ እንደሚያሳፍር ገመና ከቤት እንዳትወጣ ከለከሏት። ሌሲ የፀሐይ ብርሃንን በመስኮት በኩል በሚገባው ጨረር ታውቀው እንደሆነ እንጂ ወደ ውጭ ወጥታ አትሞቅም ነበር። ወላጆቿ በመኖሪያ ቤታቸው ላይ በሚገኝ አንድ ሶፋ ላይ ሌሲን አስቀመጧት። ለሌሎች ሶፋ ማለት ምቾት ተሰምቷቸው የሚቀመጡበት ማረፊያ ሲሆን ለሌሲ ግን በዝምታ ውስጥ ሆና እየሞተች ያለችበት መቃብሯ ነበር። ወላጆች ራበኝ ብላ የማትጠይቃቸው ልጃቸውን መራብ ለመረዳት ሰንፈው ሌሲ ምግብ የምታገኘው አልፎ አልፎ ሆነ። ከሌሎች ልጆች በይበልጥ እንክብካቤና ክትትል በሚያስፈልጋት ሰዓት በይበልጥ እየተጎዳች መጣች።
ጊዜው እየነጎደ መጣ። ሊሲም ከዛች ቤት ሳትወጣ ቀናት ብቻ ሳይሆን ሳምንታት ወይም ወራት ብቻ ሳይሆን አመታት እየተቆጠረ መጣ። በ2010 ዓመተ ምህረት ግን ታዲያ የሊሲ ህይወት ከነበረበት ጨለማ ወደ ድቅድቅ አመራ። ሊሲ መራመድ እንኳን አቃታት። መንቀሳቀስ ሙሉ ለሙሉ አቆመች። የሊሲ ፓራላይዝድ መሆን በአንዳች ድንገተኛ አደጋ የተከሰተ መጥፎ አጋጣሚ ሳይሆን ስር እየሰደደ የመጣው የጤናዋ ሁኔታ ምግብ ካለመመገብ አንስቶ ወደ ውጭ ወጥቶ እንቅስቃሴ ማድረግ ማቆሟ ይበልጥ ተባብሶ ለከፋው ነገር ዳረጋት። ሊሲ በዛ በተቀመጠችበት ሶፋ ላይ መንቀሳቀስ አቁማ ፓራላይዝድ ሆና ስትቆይ ወላጆቿ ሁኔታዋን አሳስቧቸው የሕክምና እርዳታ እንድታገኝ አልፈቀዱም። እዛው በተቀመጠችበት ቦታ ምራቋን እንኳን መዋጥ በምትቸገርበት ሁኔታ ውስጥ ሆና ቀናቶች መቆጠራቸውን ቀጠሉ። አሁንም አልፎ አልፎ እስትንፋሷን ለማቆየት የምታገኘው ምግብ የስቃይ ጊዜዋን የሚያረዝም እንጂ ውስጧ ገብቶ ሰውነት የሚሆናት አልነበረም። ሊሲ ጭራሽ መንቀሳቀስ አለመቻሏ ቀደም ሲል ከነበረባት ዝምተኝነት ጋር ተደምሮ በቁሟ እያለች በድን ሆነች። አትናገርም፣ አትንቀሳቀስም። በዚህ ወቅቶች ታዲያ በአእምሯ ምን እያሰበች ይሆን? ሊሲ አንድ ጊዜ ያረፈችበት ሌዘር ሶፋ ለሷ ማረፊያ ብቻ አልነበረም። እዛው የምትጸዳዳበት፣ እዛው የቀኑን ድካም የሌሊቱን እንቅልፍ የምታሳልፍበት፣ ከሰውነቷ ጋር የተጣበቀ ሁሉ ነገሯ እንጂ ወራትና አመታት እየተቆጠረ ሲመጣ ያረፈችበት ሶፋ እሷ ባለችበት እየበሰበሰ ቦታው በእጅጉ ንጽህና የጎደለው በመሆኑ የተለያዩ ነፍሳቶች እየመጡና እዛው እየተፈጠሩ በሊሲ ሰውነትና አካባቢዋ ላይ ኑሯቸውን አደረጉ። በዚህ ሁሉ ጊዜ የወላጆቿ ቸልተኝነትና ዝምታ ጥርጣሬ ውስጥ የሚያስገባው ወላጅነታቸውን ብቻ ሳይሆን እውነት ሰው መሆናቸውንም ጭምር ነበር። ሊሲ ማንም ሰው ለማመን በሚከብደው ሁኔታ ለ12 ዓመታት በዛች ሌዘር ሶፋ ላይ ሳትንቀሳቀስ ቆየች። ነገሩን አስከፊ የሚያደርገው ለዚህ ሁሉ ዓመታት ሳትንቀሳቀስ መቆየቷ ብቻ ሳይሆን የነበረችበት አስከፊ ሁኔታ ጭምር ነበር። በምግብ እጥረት ሰውነቷ በእጅጉ እየመነመነ ከንጽህና ጉድለት ነፍሳቶች የሚፈለፈሉበት ቦታ ላይ ትገኛለች። ነገር ግን እንደ ሰው የሚሰማትን ስቃይና መከራ በዝምታዋ ውስጥ አፍና ለ12 ዓመታት ያክል በዚህ ሁኔታ ውስጥ ቆየች። ይህ ማለት እንግዲህ አንድ ልጅ አንደኛ ክፍል ገብቶ የ12ኛ ክፍል ትምህርቱን እስኪያጠናቅቅ ድረስ ሊሲ በዛ መከራው በበዛበት አንዳች ሶፋ ላይ አርፋ ሳትንቀሳቀስ መቆየት ነበረባት። ለዓመታት የቆየው የወላጆቿ ዝምታ ግን ጃንዋሪ 3 2022 ዓመተ ምህረት ተሰበረ። ወደ 911 በመደወል ሊሲ መተንፈስ እንዳቆመችና በቶሎ እርዳታ እንደሚፈልጉ አሳወቁ። የሕክምና ቡድን አባላት ወደ ቤቱ በፍጥነት ደረሱ። ወደ ቤቱ ገብቶ ሊሲ ወዳለችበት ክፍል ሲገቡ ያዩትን ማመን አልቻሉም። በመጥፎ ጠረን የታወከው ክፍል ውስጥ አንዲት ሴት በአስከፊ ሁኔታ ውስጥ ትታያለች። የሕክምና አባላቱ ወደሷ ቀርበው የሕክምና እርዳታ በመስጠት ህይወቷን የሚያተርፉበት ጊዜ በእጅጉ የረፈደ ነበር። ሊሲ ህይወቷ አልፏል። የሊሲን የነዚህ ሁሉ ዓመታት አስከፊ ስቃይ ለተመለከተ ሞት ለሷ ያረፈደ ይመስል ነበር። በቀጣይነት ፖሊስም ወደ ስፍራው ደረሰ። ሁኔታውን ከተመለከተ በኋላ ሁለቱንም ወላጆች በቁጥጥር ስር አዋላቸው። ሊሲ ሞታ ስትገኝ የነበረችበት ሁኔታና አርፋበት የነበረው ሌዘር ሶፋ በእጅጉ በስብሶና ተቦዳድሶ መገኘቱ ለፖሊስና ለሕክምና አባላት እንግዳ ነገር ነበር። ሊሲ የሞተችው ወላጆቿ 911 ከመደወላቸው ቀደም ባሉት ቀናት ነበር። በመጨረሻም ወላጆቿ ፍርድ ቤት ቀረቡ። ለረጅም ጊዜያት በቆየ የክርክር ቆይታ በመጨረሻም ፍርድ ቤት ጥፋተኛ አላቸው። በዚህም ሁለቱም እያንዳንዳቸው በ20 ዓመት እስራት እንዲቀጡ ተወሰነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።